የሙጅታባ የማስጠንቀቂያ ተኩስ ችላ ሲባል የቴሄራን ደጋፊ የሆነው የገዳይ ቡድን የፈረንሳይ ጦር ሰፈሮችን፣ መርከቦችንና ኤምባሲዎችን ኢላማ አደረገ። በጋሞ ዞን ላይ ያጋጠመው አደጋ በመንግሥት በቂ ትኩረት አልተሰጠውም ሲል እናት ፓርቲ ገለጸም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የሙጅታባ የማስጠንቀቂያ ተኩስ ችላ ሲባል የቴሄራን ደጋፊ የሆነው የገዳይ ቡድን የፈረንሳይ የጦር ሰፈሮችን፣ መርከቦችንና ኤምባሲዎችን ኢላማ አደረገም። የዓለማችን የፖለቲካ አድማስ በከባድ የጦርነት ዳመና ተሸፍኗል። በአንድ በኩል የፋርሱ ምድርና አጋሮቹ ከምዕራባውያን ሀያላን ጋር የገቡት የሞት ሽረት ትንቅንቅ፣ በሌላ በኩል ደግሞ በሩቅ ምስራቅ እስያ በኮሪያ ልሳነ ምድር የሚያስተጋባው የሚሳኤል ድምፅ ዓለምን ወደማትወጣው የትርምስ አዘቅት ውስጥ እየከተታት ይገኛል። ሦስተኛ ሳምንቱን ያስቆጠረው የኢራን የአሜሪካና የእስራኤል ጦርነት ከመቼውም ጊዜ በላይ ተባብሶ የጦርነቱ ነበልባል ቀጠናውን አልፎ የአውሮፓ ሀገራትንም እያንገበገበ ይገኛል። የጦርነቱን ውስብስብ ገጽታዎች፣ ከሳተላይት ምስሎች ጀርባ ያሉትን አስደንጋጭ እውነታዎች፣ የሀያላኑን የቃላት ጦርነትና የዓለምን የኢኮኖሚ ደም ስር የሚፈትኑትን ስትራቴጂካዊ እርምጃዎች በጥልቀት ማየት ተገቢ ነው። የጦርነቱ አብይ መገለጫ ሆኖ ብቅ ያለውና የዓለምን ትኩረት የሳበው ጉዳይ በአረብ ኤሚሬቶች ውስጥ በሚገኘው የአሜሪካ የጦር ሰፈር ላይ የደረሰው አስደንጋጭ ጥቃት ነው። አልዳፋር የተሰኘው ይህ የጦር ሰፈር በአካባቢው ለሚገኙት የአሜሪካ ጦር ኃይሎች እንደ የነርቭ ማዕከል ወይም ነርቭ ሴንተር የሚያገለግል እጅግ ዘመናዊ የሆኑ የአየር መከላከያ ስርዓቶች የተገጠሙለት ግዙፍ ተቋም ነበር። ነገር ግን በማኅበራዊ ሚዲያዎች ላይ በስፋት የተሰራጩትና ትክክለኛነታቸው በባለሙያዎች እየተመረመረ ያሉ የሳተላይት ምስሎች ይህ የማይደፈር ተብሎ የሚታሰበው ምሽግ በኢራን ከባድ ሚሳኤሎች መሰበሩን በግልጽ አሳይተዋል። በምስሎቹ ላይ ከ10 እስከ 20 ሜትር ስፋት ያለው ጥልቅ ጉድጓድ በአሜሪካ ወታደሮች መኖሪያ ሕንፃ መካከል መፈጠሩ የጥቃቱን አሰቃቂነትና የኢራንን የጦር መሳሪያ ቴክኖሎጂ አቅም አመላካች ነው። ተንታኞች እንደሚሉት ይህ ጥቃት የተፈጸመው ኮርምሻህ 4 ወይንም በሌላ ስሙ ከይባር በተሰኘው እጅግ ዘመናዊ የኢራን ባለስቲክ ሚሳኤል መሆኑ የጦርነቱን ሚዛን የሚቀይር ክስተት ነው። ይህ ሚሳኤል ከ1500 እስከ 1800 ኪሎ ግራም የሚመዝን አውዳሚ የጦር አናት ተሸክሞ የአሜሪካን ታዋቂ የፔትሪዮት የአየር መከላከያ ጋሻን ጥሶ መግባት መቻሉ ዋሽንግተን በቀጠና ያላት የጥበቃ አስተማማኝነት ጥያቄ ምልክት ውስጥ ከቶታል። የኢራን አብዮታዊ ዘብ ወይም IRGC ይህንን ጥቃት የአሜሪካን የአየር ውጊያ ማዕከል ለማውደም ሆን ተብሎ የተወሰደ እርምጃ መሆኑን ማሳወቁ ቴሄራን ጦርነቱን ወደ ሌላ ምዕራፍ እያሸጋገረችው መሆኑን ያሳያል። አሜሪካና የአረብ ኤሚሬቶች ባለሥልጣናት በጥቃቱ የደረሰውን የጉዳት መጠን በይፋ ለማረጋገጥ ባይፈልጉም የሳተላይት ምስሎች ግን የቃላት መሸፋፈን ሊደብቀው የማይችለውን እውነት ለዓለም አጋልጠዋል። ይህ ክስተት ኢራን በባሕረ ሰላጤ ውስጥ የሚገኙ ማናቸውንም የአሜሪካ ኢላማዎች፣ ሌላው ቀርቶ የወታደሮች መኝታ ስፍራዎች ጭምር በትክክለኛነት መምታት እንደምትችል የተላለፈ ጠንካራ ስትራቴጂካዊ መልእክት ነው። ይህ በእንዲህ እንዳለ የዶናልድ ትራምፕና የቤንጃሚን ኔታንያሁ የጋራ ጦርነት ተደርጎ ሲሳል የነበረው ይህ ግጭት አሁን የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባላትን ወደ እሳቱ መንደድ እየጎተተ ይገኛል። የጦርነቱ አድማስ እየሰፋ መምጣቱን የሚያሳየው ደግሞ የኢራን ተኪ ታጣቂዎች ወይም ፕሮክሲ ሚሊታሪ ኢላማውን ከአሜሪካና ከእስራኤል አልፈው ወደ አውሮፓውያን ሀያሎች ማዞራቸው ነው። በተለይም በኢራቅ የሚንቀሳቀሰውና ለቴሄራን ታማኝ የሆነው አሻሃብ አልካፍ የተሰኘው ታጣቂ ቡድን በፈረንሳይና ሌሎች የኔቶ አባል አገራት ላይ ያወጀው ዛቻ የዚሁ ማሳያ ነው። ፈረንሳይ ወታደራዊ አቅሟን ወደ ምስራቃዊ ሜዲትራንያንና ቀይ ባህር አካባቢ በተለይም አውሮፕላን ተሸካሚ የጦር መርከቦቿን ለማሰማራት መወሰኗን ተከትሎ ታጣቂ ቡድኑ የፈረንሳይ ጥቅሞች ላይ ጥቃት እንደሚሰነዝር በቴሌግራም ገጹ በይፋ አስጠንቅቋል። ይህ ዛቻ በባዶ ቃል ብቻ የተወሰነ አልነበረም። በኢራቅ ኩርዲስታን ግዛት ኤርቢል አቅራቢያ በሚገኘው የጦር ሰፈር ላይ በተፈጸመ የድሮን ጥቃት የፈረንሳይ ጦር አባል የሆነው አርኖ ፍሪያን ሕይወቱን ሲያጣ ሌሎች በርካታ ወታደሮች ደግሞ
ቆስለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የዚህን ወታደር ሞት ተከትሎ በሰጡት መግለጫ ድርጊቱን በጽኑ ያወገዙ ሲሆን ሀገራቸው ከአጋሮቿ ጋር በመሆን ሽብርተኝነትን የመዋጋት ዓላማዋን እንደማታጥፍ አስታውቀዋል። ነገር ግን ይህ የፈረንሳይ ወታደር ሞት በመካከለኛው ምስራቅ ከተቀሰቀሰው አዲሱ ጦርነት ጋር ተያይዞ የተመዘገበ የመጀመሪያው የአውሮፓውያን እልቂት በመሆን የአውሮፓ መንግሥት በጦርነቱ ውስጥ ያላቸውን ሚና እንደገና እንዲገመግሙ የሚያስገድድ ሆኗል። ከፈረንሳይ ባሻገር በኢራቅ የሚገኝ የጣሊያን የጦር ሰፈር እንዲሁም በሳይፕረስ የሚገኘው የእንግሊዝ ኃይሎች የጦር ሰፈር ተመሳሳይ የድሮን ጥቃቶች አስተናግደዋል። ይህ የሚያሳየው ጦርነቱ ከአካባቢያዊ ግጭት አልፎ አህጉራዊ ይዘት እየያዘና የኔቶ ሀገራት የትራምፕን ጦርነት ዋጋ መክፈል መጀመራቸውን ነው። ከአሜሪካ የጦር ሰፈሮች መመታትና የአውሮፓውያን ወደ ጦርነቱ መጎተት በተጓዳኝ ዓለምን በከፍተኛ ድንጋጤ ውስጥ የከተተው ሌላኛው አብይ ክስተት አሜሪካ በኢራን የነዳጅ ማዕከል ላይ የወሰደችው የበቀል እርምጃ ነው። ዶናልድ ትራምፕ የኢራንን ጥቃት ተከትሎ ከፍተኛውን የበቀል እርምጃ እንደሚወስዱ መዛታቸውን አላጠፉም። የአሜሪካ ጦር የኢራን የነዳጅ ኢንዱስትሪ የልብ ትርታ በሆነችውና የሀገሪቱን 90 በመቶ የድፍድፍ ነዳጅ ኤክስፖርት በምታስተናግደው ካርግ ደሴት ላይ እጅግ አስፈሪ የሆነ የአየር ላይ የቦምብ ድብደባ ፈጽሟል። ይህች በፋርስ ባሕረ ሰላጤ የምትገኝ 5 ርዝመት ያላት የኮራል ደሴት በዓመት እስከ 950 ሚሊዮን በርሜል ነዳጅ የማንቀሳቀስና በቀን 7 ሚሊዮን በርሜል የመጫን አቅም ያላት የኢራን ኢኮኖሚ የጀርባ አጥንት ነች። ዶናልድ ትራምፕ ይህንን ታሪካዊ የአየር ላይ ድብደባ ተከትሎ ለጋዜጠኞች በሰጡት መግለጫ የአሜሪካ ማዕከላዊ እዝ ሴንትኮም በካርክ ደሴት ላይ የሚገኙትን ማናቸውንም ወታደራዊ ኢላማዎች ሙሉ በሙሉ ወደ አመድነት መቀየሩን በኩራት ተናግረዋል። ነገር ግን አሜሪካ ይህንን ስትራቴጂካዊ ደሴት ስትደበድብ የነዳጅ ማውጫና ማከማቻ መሠረተ ልማቶችን ሆን ብላ ላለመደብደብ መምረጧን፣ ይህንንም ያደረገችው ከሰብአዊነት አንጻር መሆኑን ትራምፕ አስታውቀዋል። ይሁን እንጂ ይህ የትራምፕ ንግግር ከፖለቲካዊ ሸፍጥ የጸዳ አይደለም። አሜሪካ የነዳጅ ተቋማቱን ሙሉ በሙሉ ብታወድም ኖሮ የዓለምን የነዳጅ ዋጋ በአንዴ ጣራ ነክቶ ዓለም አቀፍ የኢኮኖሚ ቀውስ ሊፈጠር እንደሚችል እንዲሁም የባሕረ ሰላጤው አረብ ሀገራት የራሳቸው የነዳጅ ተቋማት በኢራን አጸፋዊ ጥቃት ሊወድሙ ይችላሉ በሚል ከፍተኛ ፍርሃት ውስጥ ገብተው ዋሽንግተንን ሲማጸኑ እንደነበር የዲፕሎማሲያዊ ምንጮች ያመለክታሉ። ኢራን በበኩሏ የአሜሪካን ጥቃት ተከትላ ዝምታን አልመረጠችም። የሀገሪቱ የጦር ኃይሎችና የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ አሜሪካ በቀጠናው ያላትን የኢኮኖሚና ወታደራዊ ተቋማት እንዲሁም ከአሜሪካ ጋር የተባበሩት የነዳጅ ኩባንያዎችን መሠረተ ልማቶችን እንደ ኢላማ በመቁጠር ወደ አመድነት እንደሚቀይሯቸው አስጠንቅቀዋል። ይህ ማስጠንቀቂያ የተሰጠው ቀድሞውኑ በሆርሙዝ ስትሬት በኩል የሚያልፉ የንግድና የነዳጅ መርከቦች ጉዞ በተስተጓጎለበት ወቅት መሆኑ የኃይል አቅርቦት ላይ የደቀነው አደጋ የዓለምን ገበያ በከፍተኛ ጭንቀት ውስጥ ከቶታል። ትራምፕ በበኩላቸው ኢራን በሆርሙዝ ስትሬት ላይ የነዳጅ መርከቦችን እንቅስቃሴ ለማስተጓጎል ከሞከረች አሜሪካ ቀደም ሲል ያሳለፈችውን የነዳጅ ተቋማትን ያለመምታት ውሳኔ ወደ ጎን በመተው የኢራንን ኢኮኖሚ ሙሉ በሙሉ እንደምታፈራርሰው ጠንካራ ማስጠንቀቂያ ሰጥተዋል። የጦርነቱ ውጥረት በመካከለኛው ምስራቅ እንዲህ ደም እያፈሰሰ ባለበት በአሁኑ ወቅት በሌላኛው የዓለም ጫፍ በሩቅ ምስራቅ እስያ ሌላ ጂኦፖለቲካዊ የእሳት ቋያ እየተነሳ ነው። ዓለም ትኩረቱን በባሕረ ሰላጤው ቀውሶች ላይ ባደረገበት በዚህ ፈታኝ ጊዜ የሰሜን ኮሪያው መሪ ኪም ጆንግ ኡን አጋጣሚውን በመጠቀም ወታደራዊ ጡንቻቸውን በማሳየት ላይ ይገኛሉ። የደቡብ ኮሪያው ጦር እንዳስታወቀው ፒዮንግያንግ ማንነታቸው በግልጽ ያልታወቁ ነገር ግን የክሩዝ ወይም የባለስቲክ ሚሳኤል እንደሆኑ የሚገመቱ ተወንጫፊዎችን ወደ ጃፓን ባህር ምስራቃዊ ባህር ተኩሳለች። ይህ የሰሜን ኮሪያው የሚሳኤል ሙከራ ድንገተኛ አልነበረም። አሜሪካና ደቡብ ኮሪያ በየዓመቱ የሚያካሂዱትን የጋራ ወታደራዊ የጦር ልምምድ በጀመሩበት ማግስት የተወሰደ እርምጃ ነው። ሰሜን ኮሪያ እነዚህ የጋራ የጦር ልምምዶች የወረራ ዝግጅቶች በማለት ዘወትር የምታወግዛቸው ሲሆን አሁን ደግሞ የኒውክሌር ጦር መሳሪያ ተሸካሚ የሆኑ የክሩዝ ሚሳኤሎችን በመሞከር በምዕራባውያን ላይ ያላትን ወታደራዊ አቅም እያሳየች ነው። ኪም ጆንግ ኡን ይህንን ጊዜ መምረጣቸው አሜሪካ በመካከለኛው ምስራቅ ጦርነት ተጠምዳ ባለችበት ወቅት የዋሽንግተንን ትኩረት ለመከፋፈልና በፓስፊክ ቀጠናው የኃይል ሚዛኑን ወደ ራሳቸው ለማጋደል የሚያደርጉት ጥልቅ ስትራቴጂካዊ ጨዋታ እንደሆነ የፖለቲካ ተንታኞች ይገልጻሉ። በአጠቃላይ ሲታይ አሁን ዓለማችን የምትገኝበት ነባራዊ ሁኔታ የሰው ልጅን የህልውና መሠረት የሚፈታተን እጅግ አደገኛ ምዕራፍ ላይ ነው።
የአልዳፍራዊ ሳተላይት ምስልና የጥፋት ጉድጓድ የዘመናዊ መከላከያ ጋሻዎችን ውድቀት ሲሰብክ በኤርቢል የፈሰሰው የፈረንሳይ ወታደር ደም አውሮፓውያን ከትራምፕና ኔታንያሁ የፖለቲካ ቁማር ማምለጥ አለመቻላቸውን ያሳያል። የካርግ ደሴት ፍንዳታና የነዳጅ ጦርነት ዛቻ የዓለምን ኢኮኖሚ በክራር ገመድ ላይ ያንጠለጠለ ሲሆን የሰሜን ኮሪያ የሚሳኤል ጩኸት ደግሞ የዓለም አቀፉን ደህንነት ከሁለት አቅጣጫ እየቀደደው ይገኛል። የዲፕሎማሲ በሮች ተዘግተው የሀያላኑ የቃላት ምልልስ ወደ ተግባራዊ የቦምብ ዝናብ በተቀየረበት በዚህ ዘመን ነገ የሚፈነጥቀው የፀሐይ ብርሃን ሰላምን ወይስ የባሰ ጦርነት ትርምስን ይዞ እንደሚመጣ ለመተንበይ እጅግ አዳጋች ሆኗል። የሰው ልጅ የታሪክ ማህደር ዳግም በደምና በእሳት እየተጻፈ ይገኛል። በጋሞ ዞን ላይ ያጋጠመው አደጋ በመንግስት በቂ ትኩረት አልተሰጠውም ሲል እናት ፓርቲ ገለጸም። በደቡብ ኢትዮጵያ ክልል በሚገኘውና ዘውትር በልምላሜው በህዝቡ የሰላም እሴትና በማኅበራዊ ትስስሩ በሚታወቀው የጋሞ ዞን ላይ ያጠላው ድንገተኛ የሐዘን ጽልመት መላውን አገር አስደንግጧል። ማክሰኞ የካቲት 30 ቀን 2018 ዓ ም ምሽትን ተከትሎ ጥቁር ደመናን አርግዞ ያንዣበበው ከባድ ዝናብ በቅጽበት ወደ አስፈሪ የናዳና የጎርፍ አደጋነት በመቀየር በነዋሪዎች ላይ የፈጠረው ሰቅጣጭ እልቂት ቃላት ሊገልጹት ከሚችሉት በላይ ልብን የሚያደማ ሆኗል። ይህ አደጋ የተፈጥሮ ቁጣ ከሰው ልጅ አቅም በላይ መሆኑን የሚያሳይ ቢሆንም የወሰደው የሕይወት ዋጋ ግን እጅግ አሳዛኝና አስደንጋጭ ነው። ከአካባቢው የሚወጡ መረጃዎች እንደሚያመለክቱት በአደጋው ሕይወታቸውን ያጡ ወገኖች ቁጥር ከ100 ሊያልፍ እንደሚችል መገመቱ አደጋው ምን ያህል የሰፋ እንደነበር ቁልጭ አድርጎ ያሳያል። እነዚህ ቁጥሮች ዝም ብለው አሃዞች አይደሉም። በአንድ ጀንበር የተቀጩ የነገ ተስፋዎች፣ ፈርሰው በጭቃ የተዋጡ ቤተሰቦች፣ ምሽቱን በሰላም ተኝተው ንጋትን ማየት ያልታደሉ እናቶች፣ አባቶች፣ ሕፃናትና ወጣቶች ናቸው። የአንድ ሰው ሕይወት ማለፍ እንኳን አንድን ሀገር በሚያሳዝንበት በዚህ ዘመን የዚህን ያህል ዜጎች በገዛ ቀያቸው በድንገት በአፈር መዋጥ የብሔራዊ ሐዘን ያህል ክብደት ሊሰጠው የሚገባ ጥልቅ ቁስል ነው። በመሆኑም አሁን ላይ ከምንም ነገር በላይ የዜጎች ትብብርና አጋርነት ከመቼውም ጊዜ በላይ ያስፈልጋል። የጋሞ ሕዝብ ለዘመናት የሰላም የመቻቻልና የአብሮነት ተምሳሌት ሆኖ የኖረ ሕዝብ ነው። ዛሬ ላይ የተፈጥሮ አደጋ ክፉኛ በፈተነውና መጽናናት አጥብቆ በሚሻበት በዚህ የፈተና ወቅት መላው ኢትዮጵያውያን ከዳር እስከ ዳር በመረባረብ ከጎኑ ሊቆሙ ይገባል። ሐዘኑን ከመጋራት ባለፈ የተፈናቀሉትን በማቋቋም መጠለያና የዕለት ጉርስ ላጡ ፈጥኖ በመድረስ እንዲሁም በስነ ልቦናና የተጎዱትን በማጽናናት ረገድ እያንዳንዱ ዜጋ የሰብአዊነት ግዴታውን ሊወጣ ይገባል። ህመሙ የጋሞ ብቻ ሳይሆን የጋራችን ነውና እርዳታችንን በተግባር የተገለጠና ፈጣን መሆን ይጠበቅበታል። ከዚህ ጊዜያዊ የነፍስ አድንና የማቋቋም ሥራ በተጓዳኝ ይህ አሳዛኝ ክስተት ለመንግሥትና ለሚመለከታቸው አካላት ትልቅ የማንቂያ ደውል ሊሆን ይገባል። በየዓመቱ የክረምትና የዝናብ ወቅት በመጣ ቁጥር በተመሳሳይ መልኩ አካባቢውን ጽልመት የሚያለብሱ አደጋዎች ሲያጋጥሙ ማየት ከችግሩ ስፋት አኳያ የተሰጠው ትኩረትና የተወሰደው የመፍትሄ እርምጃ በቂ ያለመሆኑን ያሳብቃል። አደጋ ከተከሰተ በኋላ ድንኳን ከመትከልና ቋት ከመከፋፈል የዘለለ ቀድሞ መከላከልን መሠረት ያደረገ ሳይንሳዊ አቀራረብ ያስፈልጋል። መንግሥት የችግሩን አሳሳቢነት በመገንዘብ የአካባቢውን የጂኦሎጂካል አቀማመጥ፣ የአፈርን ተጋላጭነትና የዝናብ ስርጭትን በዘመናዊ ጥናት ሊፈትሽ ይገባል። በከፍተኛ የናዳ ስጋት ቀጠና ውስጥ የሚገኙ ነዋሪዎችን አስቀድሞ በመለየት ወደ ተሻለና ደህንነቱ ወደ ተረጋገጠ ስፍራ በዘላቂነት ማስፈር፣ ዘመናዊ የቅድመ ማስጠንቀቂያ ስርዓቶችን መዘርጋት እንዲሁም የተራቆቱ ተራሮችን መልሶ የማልማት ስራዎችን በፍጥነት ወደ ትግበራ መቀየር የነገው የቤት ስራ ሳይሆን የዛሬ የህልውና ጥያቄ ነው። የዜጎች ደህንነት የመንግሥት ዋነኛ ኃላፊነት እንደመሆኑ መጠን ይህ አይነቱ እልቂት ዳግም እንዳይከሰት የፖሊሲ አቅጣጫዎችን በማስተካከል በቂ በጀት በመመደብና የባለሙያዎችን ምክር በመተግበር ጠንካራ ሥራ ሊሠራ ይገባል። የጋሞ እልቂት የሰው ልጅ ከተፈጥሮ ጋር በሚያደርገው ግንኙነት ውስጥ የቅድመ ጥንቃቄን አስፈላጊነት አጉልቶ ያሳያል። በመሆኑም ይህ ሐዘን ወደ ተግባር የሚቀየርበት፣ እንባችንን አብሰን ለዘላቂ መፍትሔ የምንነሳበት ወሳኝ ምዕራፍ ሊሆን ይገባል። በዚህ አስደንጋጭ የናዳና የጎርፍ አደጋ ሕይወታቸውን ላጡ ወገኖች ፈጣሪ የነፍስ ረፍት እንዲሰጥ እየተመኘን ቤተሰቦቻቸውን፣ ወዳጆቻቸውን እንዲሁም መላውን የጋሞንና የኢትዮጵያን ሕዝብ መጽናናት ይስጥልን እንላለን። ወደፊትም ሆነ ዛሬ እጅ ለእጅ ተያይዘን በፍቅርና በአንድነት ይህንን አስቸጋሪ ጊዜ እንደምንሻገረው ሙሉ እምነት አለን። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የአገር ውስጥና የውጭ ዘገባዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን።